በክርስቶስ ልቤን አሳርፍልኝ። ፊልሞና አንድ ምዕራፍ ነው ያለው። ቁጥር 20 ላይ ወንድሜ ሆይ በጌታ እኔ እንድጠቀምብህ በጌታ እኔ እንድጠቀምብህ ይሁን በክርስቶስ ልቤን አሳርፍልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኅዳር 27 ቀን ቅዱስ ጳውሎስ ከጠራቸውና በእርግጥ ጠሪ እግዚአብሔር ነው ካስተማራቸውና ከሰበሰባቸው ይልቁንም ደግሞ የእውቀት ምስጢርን ከአስተማራቸው መካከል አንዱ ፊልሞና ነው። ይህ ፊልሞና አንድ መልእክት ብቻ ነው የጻፈው። የክርስቶስ ኢየሱስ እስር ጳውሎስ ወንድሙም ጢሞቴዎስ ለተወደደውና አብሮት ለሚሰራ ለፊልሞና ይላል መልእክቱ። ለፊልሞና ለእህታችንም ለአፍብያ ከእኛም ጋር አብሮ ወታደር ለሆነ ለአርክጳ በቤትህም ላለሽ ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ላንተ ይሁን ይላል። አባቶቻችን ለወንድሞቻቸው የሚያቀርቡት ምስጋና እንዲህ አይነት ነው። በእኛ ዘመን በእውነት እንዲህ አይነት ነገር ቀርቷልና ወደ ሕይወታችን እግዚአብሔር ይመልሰን። በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለህ ስለ ፍቅርህና ስለ እምነትህ ሰምቼ በጸሎቴ እያሰብሁህ ሁልጊዜ አምላኬን አመሰግናለሁ። አቤት መታደል! በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለህ ስለ ፍቅርህ። አዎ ዛሬ እኛ ዘንድ የጠፋው ምንድን ነው? ፍቅር ነው፣ ይቅርታ ነው፣ ሰላም ነው የጠፋው። ስላለህ ስለ ፍቅርህና እንደገና ስለ እምነትህ። እምነት ዛሬ አለ ወይ ነው? እምነት ካለ ስራ አለ። ስራ አለ ወይ? እሺ እምነትህና ስራህን ለይታ አሳየ። እምነታችን ምንድን ነው? ስራችን ምንድን ነው? እሺ እምነታችን ኦርቶዶክስ፣ ስራችን መግደል እንዴት ሊሆን ይችላል? ስራችን መግደል፣ ስራችን እምነታችን ኦርቶዶክስ፣ ስራችን መግደል እምነታችን ኦርቶዶክስ ሊሆን አይችልም። ብርሃን ባለበት ጨለማ፣ ጨለማ ባለበት ብርሃን አይኖርም። እውነት ባለበት ውሸት፣ ጽድቅ ባለበት ኃጢአት ሊሆን አይችልም። ገዳይ ባለበት አዳኝ እንዴት ይኖራል? ይህን የሚነግሩ ስለ ፍቅርህና ስለ እምነትህ ሰምቼ በጸሎቴ እያሰብሁህ ሁልጊዜ አምላኬን አመሰግናለሁ። የአንዱ ጸሎት ለአንዱ ይሆናልና ማለት ነው። የእምነትህም ኅብረት በእኛ ዘንድ ያለውን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ አለ። አየው እምነትህ፣ ፍቅርህ፣ ይቅርታህ፣ ሰላምህ በኢየሱስ ክርስቶስ ፍሬ እንዲያፈራ እለምናለሁ አለ። ዛሬ በሀገራችን በኢትዮጵያ ገበሬው በሰኔና በግንቦት የዘራው መሬት መጀመሪያ ቡቃያ፣ ቀጥሎ ልምላሜ አበባ፣ ከዚያ ፍሬ እየሰጠች ገበሬው እየጨደ እየከመረ እያበራየ ፍሬውን ወደ ጎተራ መኖውን ለእንስሳት እያደረገ ነው። ባጭሩ መሬት ያዘሩባትን ምን አድርጋለች? መልሳለች፣ አፍርታለች ማለት ነው። እኛ ወንጌሉ፣ ቅዳሴው፣ ስብከቱ፣ ኪዳኑ ይነገራል፣ ይዘራል። ግን ዛሬ ስለ ፍቅር ይሰበካል፣ ፍቅርን ያፈራል ወይ? ስለ ሰላም ይሰበካል፣ ሰላምን ያፈራል ወይ? ስለ ይቅርታ ይነገራል፣ ይቅርታን ያፈራል ወይ? የለም። ስለ ይቅርታ እያወራን ስለ ጠብ ነው የሚነገረው። ስለ ፍቅር እያወራን ጥላቻ ነው የሚሰበከው። ስለ ጽድቅ እያወራን ኃጢአት ነው የሚሰራው። ስለ አብሮ መኖር እያወራን መለያየት ነው። ስለ ማዳን እያወራን መግደል ነው የሚታየው። ስለ የዋህነት እያወራን ጭካኔ ነው የሚታየው። ስለ ምጽዋት እያወራን ቀማኛ ነው የሚታየው። ስለ መስጠት እያወራን ሌባ ነው የሚታየው። ስለ እውነት እያወራን ውሸታም ነው የሚታየው። የሚገርም ነገር ስለ አብሮ መኖር ስለ ደግነት እየተወራ ጭካኔ ነው ሀገራችን ላይ የሞላው። ስለ ማዳን እያወራን መገዳደል ነው የነገሰው። ስለዚህ የቅዱስ ጳውሎስን ታሪክ ስንመለከት ከነ ፊልሞና ከነ ጢሞቴዎስ ያለውን ታሪክ ስናይ የእኛ ሕይወትና የነሱ ፍየል ወደዚያ ቅዝምዝም ወደዚያ ነው የሚሆነው ማለት ነው። የእምነትህም ኅብረት በእኛ ዘንድ ያለውን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ። የቅዱሳን ልብ በአንተ ሥራ ስላረፈ ወንድም ሆይ በፍቅርህ ብዙ ደስታና መጽናናትን አግኝቻለሁና ስለዚህ የሚገባውን አዝህ ዘንድ በክርስቶስ ምንም እንኳ ብዙ ድፍረት ቢኖረኝ ይልቁንም እንደዚህ የሆንሁ እኔ ጳውሎስ ሽማግሌው አሁንም ደግሞ የኢየሱስ ክርስቶስ እስር የሆንሁ ስለ ፍቅር እለምናለሁ። ጠሪ አስተማሪ ትልቁ ሽማግሌው ጳውሎስ ከታች ያሉት ልጆቹን ወንድሞቹን ሲያስተምር በትሕትና ግዴታ በሌለበት በውዴታ ግድ በሌለበት ይልቁንም በፈቃድ
አዎ ይልቁንም እንደዚህ የሆንኩ እኔ ጳውሎስ ሽማግሌው አለ ራሱን ከፍ አደረገና አሁንም ደግሞ የኢየሱስ ክርስቶስ እስር የሆንኩ እስረኛ። ለዚህ ነው ሰውነቴ በክርስቶስ ሥጋና ደም ታስረዋልና እኔ ኃጢአትን አልሰራም። በ40 ቀን ወንዶች፣ ሴቶች በ80 ቀን መጀመሪያ ጥምቀት፣ ከዚያ ቅባ መንፈስ ቅዱስ ሜሮን፣ ከዚያ ሥጋውና ደሙን። ይህ የታሰረ የተገነዘ ሰውነት ነው። ለዚህ ነው ገላትያ 6:16 ላይ እኔ የያዝኩት የተገነዘ ሰውነት ነው አለ። የክርስቶስ ነውና ኃጢአት አይስማማውም፣ በደል አይስማማውም፣ ውሸት አይስማማውም፣ ስርቆት አይስማማውም፣ ሐሜት አይስማማውም ይላል። ይቀጥልና አስቀድሞ ስላልጠቀመህ አሁን ግን ለእኔም ለአንተም ስለሚጠቅም በእስራቴ ስለወለድሁት ስለ ልጅ ስለ አናሲሞስ እለምንሃለሁ። አየው፣ አስቀድሞ ስላልጠቀመህ አሁን ግን ለእኔም ለአንተም ስለሚጠቅም በእስራቴ ስለወለድሁት ስለ ልጄ ስለ አናሲሞስ እለምንሃለሁ፣ እርሱን እልከዋለሁ፣ አንተም ልቤ እንደሚሆን ተቀበለው። አዎ ልቤ እንደሚሆን ተቀበለው። እኔስ በወንጌል እስራት ስለ አንተ እንዲያገለግለኝ ለራሴ ላስቀረው እፈቅድ ነበረ። አንተም ልቤ እንደሚሆን ተቀበለው። እኔስ በወንጌል እስራት ስለ አንተ እንዲያገለግለኝ ለራሴ ላስቀረው እፈቅድ ነበር። ነገር ግን በጎነትህ በፈቃድህ እንጂ በግድ እንዳይሆን ሳላማክርህ ምንም እንኳ ላደርግ አልወደድሁም። ተቀብለህ ለዘላለም እንድትይዘው ስለዚህ ምናልባት ለጊዜው ተለይቶሃልና ከእንግዲህ ወዲህ እንደ ባሪያ አይሆንም። ነገር ግን ለእኔ በተለየ የተወደደ ወንድም ከሆነ ለአንተማ ይልቅ በሥጋውም በጌታም ዘንድ ከባሪያ የሚሻል የተወደደ ወንድም እንዴት አይሆንህም? እንግዲህ እንደ ባልንጀራ ብትቆጥረኝ እንደ እኔ አድርገህ ተቀበለው። አዎ እንግዲህ እንደ ባልንጀራ ሽማግሌ ብሆንም እንደ ባልንጀራ ብትቆጥረኝ እንደ እኔ አድርገህ ተቀበለው። በአንዳች ነገር የበደለህ ቢኖር ግን ወይም ብድያ ያለበት እንደሆነ ይህን በእኔ ላይ ቁጠር። እኔ ጳውሎስ እኔ እመልሰዋለሁ ብዬ በእጄ እጽፋለሁ። ከዚህም በላይ ለእኔ የራስህ ደግሞ ምድር እንዳለብህ አልልህም። አዎ ለእኔ የራስህ ደግሞ ብድር እንዳለብህ አልልህም። አዎን ወንድሜ ሆይ በጌታ እኔ እንድጠቅምህ፣ አዎ እኔ በጌታ እኔ እንድጠቀምብህ፣ አዎ መጀመሪያ እኔ እንድጠቅምህ፣ በሌላ መልኩ በጌታ እኔ እንድጠቀምብህ ይሁን። በክርስቶስ ልቤን አሳርፍልኝ። እርሳችን እዚህ ጋር ነው። የላኩትን መልእክት ተቀበልልኝ፣ የላኩትን ወንድምህን ይቅር በልልኝ፣ ከላኩት ወንድምህ ጋር አብረህ ኑር። እኔን የጠቀመኝ አንተን ደግሞ በጌታና በራስህ ይጠቅምሃል። ስለዚህ በክርስቶስ ልቤን አሳርፍልኝ፣ የላኩትን ተቀበልልኝ ማለቱ ነው። ከምልህ ይልቅ አበልጠህ እንድታደርግ አውቃለሁ፣ እንድትታዘዝም ታምኜ እጽፋለሁ። ደግሞ ከዚህም ጋር የማስተናገጃ ቤት አዘጋጅልኝ፣ በጸሎታችሁ ለእናንተ እንድሰጥ ተስፋ አደርጋለሁና በክርስቶስ ኢየሱስ ከኔ ጋር የታሰረ ኤጳፍራ አብረውኝም የሚሰሩ ማርቆስና አርስጥሮኮስ ዴማስም ሉቃስም ሰላምታ ያቀርቡልሃል። የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን። አንዲት መልእክት ናት ያለችው የፊልሞና ይችው ናት። ይችኑ ተማማር ናት። እግዚአብሔር አምላክ ሁላችንን በቃሉ ይባርከን። ፊልሞና ማለት ተሃቦ ስውር ድብቅ ማለት ነው። ቁጥሩም ከ72ቱ አርድእት ሲሆን ቅዱስ ጳውሎስ ደቀ መዝሙር ነው። ሀገሩ ቆላሲስ ነው። ሚስቱ አፍምብያ ትባላለች። አብፍምያ ይላል። ለፊልሞና አናሲሞስ የተባለ አገልጋይ ነበረው ይላል። ይህን ለማስታረቅ ነው የላከው። እንግዲህ አናሲሞስ ማለት ጠቃሚ ማለት ነው። ቅዱስ ፊልሞና የቆላሲስ ባለጸጋ ሲሆን አክርጳስ የሚባል ልጅ ነበረው። በመልእክተ ፊልሞና እንደምንረዳው በክርስቶስ ያመነው በጳውሎስ ስብከት ነበር ይለናል። ለዚህ ነው እንግዲህ ያመነው በቅዱስ ጳውሎስ ስብከት ነው። አየው በመልእክቱም ቅዱስ ጳውሎስ እንደ ወንድምና እንደ ወዳጅ አድርጎ ይጠራዋል። ቅዱስ ጳውሎስ ማለት ነው። ቅዱስ ፊልሞና አስቀድሞ በቤቱ ሲኖር የእንግዶች ማረፊያ ቦታ የነበረው ሲሆን እንግዶችን የሚቀበልና የቅድስና ስራዎችን የሚሰራ ደግ ሰው ነበር።
ቤቱም የቆላሲስ ቤተ ክርስቲያን መሰብሰቢያ ነበር። ቅዱስ እንድርያስን በመከተል ለስብከተ ወንጌል ወጥቶ ስቅላትና ግርፋት ደርሶበታል ይላል። ርግብ ተልካዋለች፣ የሞተ አንስቷል። ህዳር 4 ቀን ከእንድርያስ ታሪክ ሰፊ ታሪኩ እዚያ ላይ ይታያል ማለት ነው። ቅዱስ ጳውሎስ ባለ አንድ ምዕራፍ ቅዱስ ጳውሎስ ባለ አንድ ምዕራፍ መልእክት ልኮለታል። ይች ያነበብናት ቅዱስ ጳውሎስ ነው የላከለት ማለት ነው። የላከበት ምክንያት አናሲሞስ ዕቃ ቤት ጠባቂው ነበርና የፊልሞናን ወርቅ አጥፍቶ የሚከፍለው ቢያጣ በመጀመሪያው እስራቱ ወደ ሮም ሄዶ ከቅዱስ ጳውሎስ ዘንድ ተማጸነ። ቅዱስ ጳውሎስም ሃይማኖተ ወንጌልን አስተምሮና በሥላሴ ስም አጥምቆ ዕዳውን ይቅር እንዲለው አደራ ብሎ መልእክቱን አስይዞ ልኮለታል ይላል። አስተበቋከ በእንተ ወልድየ ዘወለድክዎ በመዋቅህቴ አናሲሞስ ዘቀዲሙ ኢይበቋ ከወይዜሰ ለከሂ ወሊተኒ ባቁ ጥቀ አስቀድሞ ስላልጠቀመህ አሁን ግን ለእኔም ላንተም ስለሚጠቅም በእስራቴ ስለወለድኩት አንድም ወለድኩት ስለወለድኩት ስለ ልጄ ስለ አናሲሞስ እለምንሃለሁ ይላል። አናሲሞስም ሄዶ ከፊልሞና ታርቆ ገንዘቡን እንካ ቢለው አይሆንም በክርስትና ከብር ያለው ብሎ ይቅርታ አድርጎ ወደ ቅዱስ ጳውሎስ መልሶታል። ከዚህ በኋላ ወንጌልን ሲሰብክ ኑሮ በሰላም ህዳር 27 ቀን አርፏል ብሎ ታሪኩ ይናገራል። በዚህ ነው እንግዲህ ልቤን መልስልኝ አለ። አስተማረን የመከረን ክብርና ምስጋና ምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። ገብረ መስቀል ሚዲያ ነው። እንግዲህ የዕለቱን ታሪኮች እንዲህ አይነት ታሪኮችን እንማማራለን። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችንን እንዲባርክልን መልካም ፈቃዱ ይሁንልን። ቸሩ መድኃኔዓለም ሁላችንን ይባርከን። መልካም ቀን ያድርግልን።